ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ኢትዮጵያ ከለውጡ ጋር በመጣ የቱሪዝም ንጋት እየደመቀችና እየለማች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ህብረ ብሔራዊ አንድነት እንዲጠናከር ጉልህ አስተዋጽኦ እያበረከተ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በፋኖ ስም የሚነግዱ ሽፍቶችን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን አስታወቀ። በአማራ ክልል ችግሮችን በሰላማዊ ውይይት በመፍታትና ሰላምን በማጽናት ሁሉን አቀፍ ልማት ለማረጋገጥ በትኩረት እየተሰራ መሆኑን የክልሉ ርዕሰ መስተዳድር አረጋ ከበደ ገለጹ። ዜናዎቹን በዝርዝር እንመለከታለን። የሺመቤት ደመቀ ነኝ። አብራችሁን ቆዩ። ኢትዮጵያ ከለውጡ ጋር በመጣ የቱሪዝም ንጋት እየደመቀችና እየለማች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የኢትዮጵያ የዘመናት የቱሪዝም መዝገብ ሲገለጥ የሚነበበው በልኩ ያልደመቀ መልክዓ ተፈጥሮ፣ በወጉ ያልተገለጠ የታሪክ ግርማ፣ ሌማት ሆኖ ያልቀረበ ሀብትና ውበት ነው ብለዋል። ባለፉት የለውጥ ዓመታት በቱሪዝም ዘርፍ የመጣው ለውጥ ይህንን ሁሉ የዘመናት ችግር ከመሰረቱ የናደ አዲስ የቱሪዝም ልማት አምዶችን ያቆመ ነው ሲሉ ገልጸዋል። የለውጡ መንግስት ቱሪዝምን እንደ አንድ የኢኮኖሚ መሰረት በመውሰድ በትጋት ሰርቷል ያሉት ምክትል ጠቅላይ ሚኒስትሩ አሁን የድካሙ ፍሬ እየተሰበሰበ የአገራዊ ጥረቱ አዝመራ እየታጨደ ነው ብለዋል። ለዚህም ድንቅ ውጤት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዘርፉን በጠራ ራዕይ ተመልክተው ለቱሪዝም የነበረውን እሳቤ ከማስተካከል ጀምሮ አገርና ትውልድን ማዕከል ያደረገ አመራር በመስጠት የሰሩት ስራ የስኬቱ በር ከፋች ነው ሲሉ አክለዋል። ዛሬ በቱሪዝም ዘርፍ እያየን ያለነው ውጤት ሁሉ እንደ ቀን ንጋት የሚቆጠር የስኬት አሃዱ ነው ብለዋል። የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ህብረ ብሔራዊ አንድነት እንዲጠናከር ጉልህ አስተዋጽኦ እያበረከተ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤት 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል አከባበር በስኬት እንዲካሄድ አስተዋጽኦ ላበረከቱ ክልሎችና ተቋማት የእውቅናና የሽልማት መርሃ ግብር እያካሄደ ነው። በመርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል አፈ ጉባኤ ዛህራ አህመድ፣ የክልል አፈ ጉባኤዎችና የተለያዩ መገናኛ ብዙኃን ኃላፊዎችና ተወካዮች ተገኝተዋል። አፈ ጉባኤ አገኘሁ ተሻገር በዚሁ ወቅት እንዳሉት የብሔሮች ብሔረሰቦችና ሕዝቦች ቀን በዓል በተለይ ከለውጡ ወዲህ እውነተኛ የፌዴራል ስርዓት መተግበሩን በሚያረጋግጥ መልኩ ሲከበር ቆይቷል። በዓሉ የህዝብ ለህዝብ ትስስር እንዲጠናከር በማድረግ ረገድ አይነተኛ ሚና እየተወጣ መሆኑን የገለጹት አፈ ጉባኤ አገኘሁ ተሻገር በኢትዮጵያውያን ዘንድ ህብረ ብሔራዊ አንድነት እየጎለበተ እንዲመጣ ማስቻሉንም አብራርተዋል። ዘንድሮ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የተከበረው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የኢትዮጵያ የማንሰራራት ዘመን በተበሰረበት በኢትዮጵያውያን የጋራ ርብርብ እውን የሆነው የህዳሴ ግድብ በተጠናቀቀበት ወቅት መሆኑ ልዩ ገጽታ አላብሶታል ብለዋል። በዓሉ በሁሉም መመዘኛ ስኬታማ መሆኑን አስታውሰው ለዚህ ስኬት አስተዋጽኦ ላበረከቱ ምስጋና አቅርበዋል። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በፋኖ ስም የሚነግዱ ሽፍቶችን ለማስታጠቅ በስውር የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በፋኖ ስም የሚነግዱ ሽፍቶችን ለማስታጠቅ የላከውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው የህወሓት ቡድን በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍቶች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን በፋኖ ስም የሚነግዱ ሽፍቶችን በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41,999 የክላሽ ጥይቶች፣ 14,000 የብሬን ጥይትና 800 የዲሽቃ ጥይቶች በአጠቃላይ 56,799 ጥይቶችን ወደ ሸዋሮቢት ለማስገባት ያጓጉዙ በወልዲያ የፍተሻ ጣቢያ ተይዘዋል። በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ እንደተያዙ ያስታወቀው ፌዴራል ፖሊስ ጥር 5 ቀን 2018 ዓ.ም በቁጥጥር ስር የዋሉት ሁለት ተጠርጣሪዎች ላይ ምርመራ እያጣራ መሆኑን ገልጿል።
ባዳዎችና ባንዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማደፍረስ እያካሄደች ያለውንም ልማትና እድገት ለማደናቀፍ በተለያዩ ጊዜያት ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁንም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን አቅርቧል። በአማራ ክልል ችግሮችን በሰላማዊ ውይይት በመፍታትና ሰላምን በማጽናት ሁሉን አቀፍ ልማት ለማረጋገጥ በትኩረት እየተሰራ መሆኑን የክልሉ ርዕሰ መስተዳድር አረጋ ከበደ ገለጹ። በኢትዮጵያ ዜና አገልግሎትና በአማራ ክልል ኮሚኒኬሽን ቢሮ ትብብር ሰላምን ማጽናት ጸጋን ለማልማት በሚል መሪ ሀሳብ የተዘጋጀ የፓናል ውይይት በባህር ዳር ከተማ እየተካሄደ ነው። የክልሉ ርዕሰ መስተዳድር አረጋ ከበደ በዚሁ ወቅት ባደረጉት ንግግር ሰላም የልማትና የእድገት መሰረት መሆኑን ገልጸዋል። በክልሉ ያሉትን ተፈጥሯዊና ሰው ሰራሽ ጸጋዎች፣ የግብርና፣ የማዕድን፣ የቱሪዝምና የኢንዱስትሪ እምቅ አቅሞችን በአግባቡ ለማልማትና የሕዝቡን ተጠቃሚነት ለማረጋገጥ ሰላምና መረጋጋት ወሳኝ ነው ብለዋል። መንግስት ለሰላም ቅድሚያ በመስጠት ችግሮችን በዘላቂነት በውይይት ለመፍታት በርካታ ስራዎችን እያከናወነ መሆኑንም ተናግረዋል። በዚህም 28 ሺህ የቀድሞ ታጣቂዎች የመንግስትን የሰላም አማራጭ በመቀበል የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን ጠቅሰዋል። የታጣቂ ቡድን አመራሮች ወደ ሰላማዊ መንገድ መምጣታቸው የፖለቲካ ጥያቄዎችን በኃይል ሳይሆን በውይይትና በዴሞክራሲያዊ መንገድ መፍታት ብቸኛውና አስተማማኙ መንገድ መሆኑን ያረጋገጠ ነው ብለዋል። ከዚህም ባሻገር በክልሉ ያለውን የጸጥታ ችግር በዘላቂነት ለመፍታትና ወደ መደበኛ የልማት ስራዎች ለመመለስ ትልቅ እገዛ እንደሚያደርግን የተናገሩት የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ አቶ ሰይፈ ደርቤ በበኩላቸው በአማራ ክልል ሰፊ የተፈጥሮና ሰው ሰራሽ የልማት ጸጋዎች እንዳሉ ተናግረው እነዚህን ጸጋዎች በአግባቡ ለመጠቀም ሰላምን ማጽናት ወሳኝ መሆኑን ገልጸዋል። ኢዜአ አገራዊ መግባባት ለመፍጠርና ለሰላም ግንባታ የሚረዱ መረጃዎችን ለሕዝብ ተደራሽ ለማድረግ በትኩረት እየሰራ መሆኑን ገልጸው ይህ የፓናል ውይይትም የዚሁ አካል ነው ብለዋል። ዜናው በዚህ አብቅቷል። ሰላም ቆዩን።